ዛሬ የምንገኘው ሀረር ሲሆን አሁን የምንገኘው ጀጎል ወንጂ ሲቲ ላይ ነው። ጂብ ለማብራት ሀረር ተገኝተናል ማለት ነው። ልምድ አለ እኮ በዚህ ነው እኮ እየተመረቀ የሚገኘው የሀረሪ ማህበረሰብ አንዱ መገለጫ በሆነው ጌጋር ውስጥ ነው። የሀረር ንጉሶች አሚር ማለት ያው ኪንግ ታይትሉ ነው። የሀረር ንጉሶች ነው። የሀረር ንጉሶች ታይትል ነው። 11ኛዋ ብቻ ዩኒክ ሆና ሴት ናት። የፎቁ ክፍል ቁጢ ቀላ ይባላል። ቁጢ 1 2 3 4 5 6 7 ጎዶሎ ቁጥር ነው። ሁሌም ዓለም ጎዶሎ ናት ነው የሚለው። ያንን ነው የሚወክለው። ከላይ ተጠቅልሎ የተቀመጠው ደግሞ ለትዳር የደረሰ ሰው አለ የሚለው ነው የሚያመለክተው። ይሄ ቤት የተፈሪ መኮንን ቤት ነው። መልካም። ተፈሪ መኮንን ማለት አፄ ኃይለ ሥላሴ ናቸው። የትውልድ ስማቸው ተፈሪ፣ የንግስና ስማቸው አፄ ኃይለ ሥላሴ። እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበረ። ሀረርጌ አውራጃንም ሲያስተዳድሩ እዚህ ቤት ሰው ነበር ያስተዳድሩ የነበረው። ለምርቱ መኪና ጊርጊር ነው። መኪና ጊርጊር ሊባል የቻለበት ምክንያት መኪና ማለት ያው ሴንጀር ማሽኑ ነው የምታየው። ልብስ መስፊያው ጊር የሚለው ደግሞ ድምፁ ነው። እና ያው ፈረንጅ የሆነ ነገር ይሰራል የራሱን አሻራ ሳያስቀምጥ አይደል በሩ ላይ ያው ጣዖታቸው ዞኑ አለ። ዙሪያ ላይ ደግሞ ጽሑፍ አለ። ዝቤት ዘደጃዝማች ተፈሪ መኮንን ሀረር ገዢ አውራጃ 1903 የሚለው ይሄ አፄ ቴዎድሮስ ነው። ጥሩ የጎበዝ ጎራዴ ለወንደን የሚል ጽሑፍ አለ። ሶስተኛ ላይ ደግሞ ያለ የዳግማዊ ምኒልክ ጎራዴ ነው። ጠመንጃም የዳግማዊ ምኒልክ ጠመንጃ ነች። ነፍጥ ትባላለች። ነፍጠኛ የሚለው ቃል ከዚህ ነው የመጣው። ጀጎል ውስጥ ዋናው አደባባይ ይሄ ነው። ፈረስ መጋላ ይባላል። ጥንታዊ ሳንቲሞች ናቸው። ሀረር ከአክሱም ቀጥላ የራሱ ሳንቲም የነበራት ነው። በጣም ባለቅኔ ፎቶግራፈር አርተር ራምቦ ሚዜም ነው። ራምቦ እንግዲህ እዚህ ቤት ውስጥ ለ11 ዓመት ያህል ኖሯል። ይህ መስጊድ ላይ የሚያደርገው ነገር ከሱ አጠገብ ሴንት ሜሪ ካቶሊክ ቸርች አለች። እዚህ ጋር ደግሞ መድኃኔዓለም ኦርቶዶክስ ቤተክርስቲያን አለ። መሀል ላይ ደግሞ ጃሚ መስጊድ አለ። እነዚህ ሶስቱ የተለያዩ ቤተ እምነቶች በ150 ሜትር አጠቃላይ ርቀን ነው የሚኖሩ። በዚህ መሀል 3 ቤተ እምነቶች በአንድ ላይ ሲኖሩ ምንም አይነት ሃይማኖታዊ ግጭት ተፈጥሮ ስለማያውቅ በዩኔስኮ ሀረር የፍቅር የመቻቻል ተምሳሌት የሚለውን እውቅና እንድታገኝ አስችሏታል ማለት ነው። ቪክቶር በልዑል ራስ መኮንን የጦር መሪነት ነበር ወደ ሀረር የዘመተው። እዚህ ጋር ደግሞ ንጉሥ ኃይለ ሥላሴ ናቸው። በ18 ዓመት እድሜያቸው ላይ ሳሉ 18 እድሜያቸው ላይ ቱር ጋይድ ነው ቃላት። ስለዚህ ከእሱ ጋር ሆነን ሀረርን ከሀ እስከ ፐ አብረናት እናያለን ማለት ነው። እነሱን ሁሉ አጠቃለን ለማየት እንሞክራለን። መልካም ጊዜ። ሁላችሁም ሀረርን ኑና ጎብኙ። ቪዚት ሀረር። እነዚህ ነጠላ መረጃዎች ናቸው። ነጠላ መረጃ ስንል ውልና ማስረጃ፣ የእርሻ ቦታ ግዢና ሽያጭን በተመለከተ የባለቤትነት የኮንትራት ማረጋገጫ። ይሄ ከዛሬ 100 ዓመት በፊት ነው። ይሄ ከዛሬ 200 ዓመት በፊት ነው። የእጅ ጽሑፍ። ይሄ የዳግማዊ ምኒልክ ደብዳቤ ህግ ጨለንቆ ላይ አሚር አብዱላሂን ሲያሸንፉ ለቅርብ ወዳጆቻቸው የጻፉት የድል ብስራት ማዕተቡን ምኒልክ ንጉሠ ሸዋ መሐንበሳ ዘመነ ነገደ ይሁዳ ነው አይደል? ደብዳቤውን ላንብብልህ ይስታነባል። ችግር የለም ለለፈ ይሻላል። እዚህ ጋር ሲመጣ እነዚህ ቅርብ የጦር መሳሪያዎች ናቸው። በ20ኛው ክፍለ ዘመን አፄ ኃይለ ሥላሴና ደርግ ይጠቀሙባቸው የነበሩ። ምክንያቱም የአፄ ኃይለ ሥላሴ ከፍተኛ የጦር አካዳሚ የት ነበር? ምስራቅ ሀረር ነው አይደለ? ሀረር እንትን ነው ይባላል። ሀረር እዛ የት ነው? ምስራቅ እዛ 50ኛ ዓመት ነው አይደል? እንዳይከበር 45ኛ ዓመት ነው ምናምን አሁን አይደል? እንዳይከበር ነው ማለት ነው። የት ነው ታዲያ? አፄ ኃይለ ሥላሴ 45 ዓመታቸው ሀረር ነው። ግን ሀሮማያ ዩኒቨርሲቲ ጤና ሳይንስ ፋክልቲ ያለው ቦት ያለው እሱ ታዲያ ማን የአፄ ኃይለ ሥላሴ ጦር አካዳሚ አልነበር? አካዳሚ መንግስቱ ኃይለማርያም ታዲያ ምስራቅ ነው እንደ ሰለጠነ በዚህ ምክንያት የተሰበሰቡ መሳሪያዎች ናቸው። እዚህ ጋር ስመጣ እነዚህ ከላይ ያሉት የሙስሊም ሃይማኖታዊ የመዝሙር መጽሐፍ ዲክር መንዙማ የምንላቸው። ይህ ፊደሉ አረብኛ ነው፣ ቋንቋ ግን ኦሮምኛ ነው። ከዛሬ 300 ዓመት በፊት የተጻፈ። ከታች ስመጣ እንደዛም የክርስቲያን የብራና የእጅ ጽሑፍ መጽሐፎች አሉ። ይሄ ግስ ይባላል። ግስ ማለት ዲክሽነሪ፣ ግዙ ወደ አማርኛ የሚተረጉሙት። መልእክተ ተክለ ሃይማኖት ባህር ሀሳብ የዘመኑ ማውጫ ነው። ቤተክርስቲያን ደረጃ
ለምሳሌ ፋሲካን 3 ቀን ወደፊት ወይም 3 ቀን ወደኋላ ዓርብ ስቅለት አይደል? ምን ይባላል? የዘመን መቁጠሪያ በቤተክርስቲያን ደረጃ የራሱ ስም አለው እኮ አይደል? እናንተስ አላውቀውም። እሱ ካወቀው በቂ ነው። ከልኩ ያለውና ነው አውቄ ነው እሱ ምዘም ነው የምጠይቀው። እሱ ብቻ ነው የሚሄደው ማለት ነው ቤተክርስቲያን። እናንተ አትሄዱ ወሰሙ ማለት ነው። መልእክተ ጴጥሮስ ጥፈት ወይም መፍተስ ላይ ክታብ ለመድኃኒት የሚደረገው ማለት ቅዳሴ ማርያም ቅዳሴና ውዳሴ የተለያዩ ናቸው። ከዛሬ 350 ዓመት በፊት እዚህ ጋር ስመጣ ይሄ የነብዩ መሐመድ ውዳሴ ነው። ከዛሬ 300 ዓመት በፊት ይሄ አረብኛ ሰዋሰው ነው ወይም ግራመር ነው። በ1734 እንደ አውሮፓ አቆጣጠር 300 ዓመት አረብኛ መዝገበ ቃላት በ1639 400 ሂሳብ ወይም ማቴማቲክስ በ1580 ቅዱስ ቁርአን ከዛሬ 400 ዓመት በፊት የተጻፈ ነው። ማውጫ አለ። አረብኛ ፊደል 28 ነው። 28 ፊደል ስንት ጊዜ ቁርአን እንደጻፈ ሂሳብ ተደርጓል። ምን ያህል ቃላት አለው፣ ምን ያህል አንቀጽ አለው፣ ምን ያህል ምዕራፍ አለው የሚለው ሂሳብ አድርጎ አስቀምጦታል። ከዛሬ 400 ዓመት በፊት ይህ ሸሪያ የሙስሊም ሕግ ነው። የሴት ልጅ የውርስ መብት የተቀመጠበት ነው። ከቤተሰቦቿ ውርስ ማግኘት አለባት በአዋጅ ከዛሬ 250 ዓመት በፊት መጽሐፍ ቅዱስ ከለከላል። ቁርአን ከለከለ። የሰውኛው ሕግ ይከለከላል። ይሄ የቁርአን ትንታኔ ነው። የእስላሚክ ካሌንደር ነው። በልግ መህር መጠቀሚያ ሲዝናል ካሌንደር ነው። ይሄኛው ደግሞ መስገጃ አቅጣጫ መጠቀሚያ ኮምፓስ ነው። መሀል ላይ ያለችው ካዕባ መካ ውስጥ ያለው ጥሩ የድንጋይ ቤት ነው። ዓለምን ለ12 ከፈሏት አስትሮኖሞች ወይም ኮከብ ቆጣሪዎች የዓለም እምብርት ካዕባ እንደሆነ ከዛሬ 350 ዓመት በፊት አስቀምጠዋል። አሁንም ሳይንቲስቶች ጂፒኤስ እና ሳተላይት ተጠቅመው ይህንን ያስቀምጡት። ሌላ ለውጥ አልመጣም። ሐረር ላይ የሴት ሊቆች ነበሩ። ቁርአን በእጃቸው ይጽፉ የነበሩ ይህ በእናቶች የተጻፈ ነው። ከዛሬ 250 ዓመት በፊት እነዚህ ቅዱስ ቁርአኖች ናቸው። ከዛሬ 400 ዓመት በፊት ነው። ከዛሬ 500 ዓመት በፊት ነው። ይሄ ከዛሬ 1200 ዓመት በፊት ይሄ 700 ዓመት በፊት እዚህ የተጻፈ ነው በኢትዮጵያ። ይሄ የግብር አከፋፈል ነው። ሐረር ላይ ክንድ ካለ በክንድ እየለኩ ከመቶ 70 ዓመት በፊት መስጣራሉ የሚለው ያየናቸው የእጅ ጽሑፍ መጽሐፍ መስመር የለውም። መስመር መጠቀሚያ ነው። ወረቀቱን ከላይ አድርገው ሲጫኑት ቅርጽ ነው የሚመጣው። እቺን ቅርጽ ይጽፋሉ። የሚጠቀሙት የተፈጥሮ የውሃ ቀለም ስለሆነ በሚጽፉበት ሰዓት ወረቀቱ እርጥበት ይስባል። ሲደርቅ ቀጥ ነው የሚለው ቅርጾቹ ይጠፋል። የሆነም ወረቀት እናጥፋለን። የሚያጠፍነው ቦታ እርጥበት ስናስነካ ቅርጽ ይጠፋ የለ። ቀለም ያያቸው መጽሐፊያ ቀለም ያያዘ መጠረጃው መጽሐፍ ነው። ሽፋኑ ቆዳ ነው። ቆዳው ላይ ጌጦች አሉት። ጌጦቹን ማድረግ ይሄ የኢማም አህመድ ኢብራሂም አልጋዚ ታሪካዊ መጽሐፎች ናቸው። በትጉ ኦሪጂናሉ አረብኛ ነው። ፈቱል ሀበሻ ተሕፊቱ ዘማን ነው። ኦሮምኛ ቁቢ በቅርብ እንደተጀመረ ነው የሚነገረው። ሐረር ላይ ግን ከ141 ዓመት በፊት ካቶሊኮች ወንጌል ለማስተማር ዳይሬክት እንግሊዝኛውን በኦሮምኛ ተጠቅመዋል። ወንጌሉም ነጋ ሰላማዊ ወንጌል ቅዱስ ማቴዎስ አከከተቤ ቅዱስ ማቴዎስ እንደጻፈ የማቴዎስ ወንጌል ጸሐፊው አቡነ ጃኮቢ አቡነ ያዕቆብ መሀል ላይ ብዬ ኦሮሞ ለኦሮሞ ሀገር አፋን ኦሮሞ አኬቴ ኦሮምኛው እንደተረጎሙ ስንከፍተው ሰገዳ ገነማ ፊ ገርገለ ስገዱ ጠዋት ምናምን መጨረሻ ሲሄድ በ1881 ኢሮፒያን ካሌንደር መጋላ ሐረር ከተማ ሐረር የሰሜኑ የአርጎባ ሐረር አካባቢ ማርጎቦች የሶማሌ ያይደው ይሄ የሐረሪ ሴቶች ባህላዊ ልብስ። እነዚህ የሐረሪ ሴቶች ባህላዊ ልብሶችን ያገቡ እናቶች የሚጠቀሙበትና ያላገባች የምትጠቀምበት የተለያየ ነው። 1 2 3ቱን ያገቡ ብቻ ያላገባችው ልዩነቱ የሙሉ ሐረር ነው ወይም ሲልክ ነው። የእናቶች ከስር ኮተን ነው ከጤ ሰራ ነው። ይሄ በጣም ውድ ነው፣ በጣም ያምራል። እሱ ያ ወንድ ልጅ ለመሳብ እናቶች ያው ድጋሚ አይሰሩም እንደሚችል ይሄ የሐረርጌ ኦሮሞ የወተት መያዣቸው፣ ወተት መጠጫ መናጫው፣ የሸክላ ድስቱ፣ የእንጀራው ስፌት ባህላዊ የሐረርጌ ኦሮሞ ባህላዊ ልብሶች ወንደብ የአፍሪ ሰዴት ማንቆት ወይም ሰበቴ ይባላል። የአባገዳው በትን የአደሲንቄ አናጅና የሼህ ሁሴን ባለው እነዚህ ይሄ የአፋር ነው። የአፋር ክልላዊ መንግስት
ብዙ የአፋር ቅርሶች የለም በማለት በስጦታ ያመጣ ነው። ይሄ ግመል ወተት መጠጫ ነው። ዳቦ ማቅረቢያ፣ ጫማቸው የቆዳ ጫማው፣ ያ ቆዳ ደግሞ አፍሌታ ይባላል። ውሃ ማቀዝቀዣ ይህ ትራሱ ነው። እነዚያም የሲዳማ የራያ ባህላዊ ልብስ አለ። ጥያቄ አላችሁ እዚህ? የለም። ይሄ የነቢዩ መሐመድ የዘር ሐረግ ነው። እሳቸው ጀምሮ ይመጣል። አሁንም ያሉት ሸሪፎች የነሱ ዲሰምበር እዚህ ጨርሰናል። እዚህ ጨርሰናል። ላይ እንመጣለን። እዚህ ጋር ስንመጣ እነዚህ የሀረሪ ጥንታዊ ሳንቲሞች ናቸው። ሀረር ከአክሱም ቀጥላ የራሱ ሳንቲም የነበራት ነው። የአክሱም ሳንቲም የተጀመረው በ4ኛው ክፍለ ዘመን ሲሆን እስከ 6ኛ ሄዶ ምርቱ ተቋረጠ። ከዛ ሀረር የራሷን ሳንቲም ታመርት ነበር። እነዚህ ናቸው የሀረሪ ጥንታዊ ሳንቲም። ይሄ የሀረር ትልቁ የንግድ ማዕከል ስለነበረች የተለያዩ ሀገር ሳንቲሞችን ይገበያዩባት ነው። የጥንታዊ የአክሱም ሳንቲም ሰላሀዲን ማለት የመስቀል ጦርነት አረቡ ኢየሩሳሌም የተቆጣጠራት የአክሱም ሳንቲም ማረቢያ ተገኝቷል። ማርያት ቱሪዝም ኦስትሪያ ንግስት፣ የግብፅ፣ የዳግማዊ ምኒልክ፣ የህንድ፣ የጣሊያን፣ የአፄ ኃይለ ሥላሴና የምስራቅ አፍሪካ ሳንቲሞች ሀረር ላይ መገኘ እነዚህ ቀበቶቹ ሁለቱ የሴቶቹ ያለ ወንድ ቀበቶ ምን እዚህ ጋር ስንመጣ ሀረር በዛን ሰዓት ትልቅ እነዚህ የተለያዩ ሀገር ሳንቲም የተሰበሰቡ ስብስቦች ኮሌክሽን ሜክሲኮ፣ ቺሊ፣ ባሃማስ፣ አርጀንቲና፣ ኢኳዶር እዛ በኋላ እዚህ አውስትራሊያ እዛ ጋር አለ። ኢትዮጵያ የአክሱም ገንዘብ አለ። የሀረር የሚኒሊክ ኃይለ ሥላሴ አለ። ከዛ የደርግ አለ፣ የኢህአዴግ አለ። ሙሉ ሳንቲሞች እዚህ ያሉ ናቸው። የአፍሪካ ገንዘቦች ሳውዝ አፍሪካ አለ። ኔልሰን ማንዴላ፣ ዚምባብዌ ማን ነበር? ጉሩ ባንጋና፣ ዛንዚባር፣ ታንዛኒያ፣ ሶማሊያ፣ ጅቡቲ፣ ሱዳን፣ ኬንያ እና ሩዋንዳ ሳንቲሞች አሉ። በዚህ ደግሞ የኤዥያ ሳንቲሞች ደግሞ አሉ። ጆርዳን አለች፣ የመን፣ ሆንግ ኮንግ፣ ታይላንድ፣ ቪየትናም፣ ኮሪያ፣ ኩዌት፣ ባህሬን እና ሊባኖስ። የኩዌት ገንዘብ በጣም ውዱ ገንዘብ የኩዌት ነው። የኩዌት በጣም ውዱ ገንዘብ የኩዌት ነው። ከዛ ሊባኖስ አለ። ኤዥያ ደግሞ ኢምሬትስ አለ፣ ኦማን አለ፣ ማሌዥያ አለ፣ ህንድ፣ ሳውዝ አረቢያ፣ ሲንጋፖር፣ ፓኪስታን፣ ፊሊፒንስ አለ። የአውሮፓ ገንዘቦች ደግሞ ቤልጅየም፣ ብራሰልስ አለ፣ ቼክ ሪፐብሊክ፣ ላትቪያ፣ ኦስትሪያ፣ ክሮኤሽያ፣ አየርላንድ፣ ዩሮና የዩሮሳን ገንዘቦች ናቸው እና ቡልጋሪያ አለ። አውሮፓ ራሽያ፣ ግሪክ፣ ቱርክ፣ ዴንማርክ፣ ስዊዘርላንድ፣ ኔዘርላንድ እና ኔፓል አለ። ከዛ ስኖር ደግሞ የእንግሊዝ አለ፣ ፈረንሳይ አለ፣ ስፔን፣ ሆላንድ፣ ጀርመን እና ኖርዌይ አለ። አብራችሁን ቆዩ። እዚህ ጋር ስናጣ እነዚህ የአርጎባ ሴቶች ጌጣጌጥ ሀረር አካባቢ ያሉ አርጎባ፣ ከታች የሰሜኑ ክርስቲያን መስቀሎች ናቸው። እነዚህ በ16ኛው ክፍለ ዘመን የመጡ ናቸው። እንዳለ ተቀብለው የነበሩ ነው፣ ሲቆፍሩ የወጡ ናቸው። ይሄ የሀረርጌ ኦሮሞ ሴቶች ጌጣጌጥ ነው። እነዚህ ደግሞ የተለያዩ ሜዲያ ላይ ስብስብ፣ ኢኒሻል፣ ስፖርት፣ ልማት፣ ማስታወሻ
እነዚህ የሀረሪ ሴቶች ጌጣጌጥ ነው። የጆሮ ቀለበት፣ የፀጉር ወስፌ፣ ዛጎል ከባህር ውስጥ የሚወጣ ዛጎል ኳራል ይባላል በእንግሊዝኛው። ከባህር የአንገት ጌጦች ናቸው። ይሄ አምበር ወይም ዶቃ በ50 በጣም ሲሆኑ አንድ ፎሲልስ ነው። ይሄ አንገት ጌጡ ወቅር ይባላል። ወቅር ማለት የነቀፈው ነው። ተካፋች ነው። ውስጡ ኮስሞቲክስ ሲሆን ነገሮች ኩል፣ ትናንሽ ሽቶችና በተረፈ ሳንቲሞች። ጌጧ ምንም የያዣ ቦርሳ ነው። ይሄ ግንባር ጌጥ ነው። ስፔሻል ኦኬዥን ታይም። እነዚህ እጅ አምባሮች ናቸው። ይህን እናቶች ክንድ ላይ የሚያደርጉት ነው። የሚገርመው ነገር በዛን ዘመን የነበሩ እናቶች ምን ያህል ጠንካራ እንደነበሩ ነው የሚያሳየን። አንዱ ብቻ ከግማሽ ኪሎ በላይ ነው። 667 ግራም ነው። ይህ የባቲክ ይባላል ወይም ብሎክ ፕሪንቲንግ ልብስ ላይ የለበስኩት ሸሚዝ ላይ ያለው አበባ ማድረግ ፋብሪክ ከዛሬ 400 ዓመት ነው። ይህ የሙስሊም ሃይማኖት ያደረጉት የዳኞች ማህተም ጋብቻውን፣ ፍቺ፣ መሬት ግዢ፣ ሽያጭን በተመለከተ እነዚህ ሁለቱ የአፄ ልብነድሪና የአፄ ገላውዴዎስ ከታች ቅድም ያሳያቸው የእጅ ጽሑፍ መጽሐፍ ሽፋን ላይ ጌጦቹን ማድረጊያ ነው። ይሄ ወደ ውጭ የሚላክባቸው ማሸጊያ ነው። በሚሸጥበት ሰዓት ማህተብ አለ። ሀረር ገቨርነር ይላል። ይህ የሳቡና ሲያመርት ሳቡናቸው ላይ ሎጎ ብራንድ ማለት ነው። የአፄ ኃይለሥላሴ ጦር አካዳሚ ይሄ የልብስ ካርያ። ይሄ ደግሞ ሻማ መስሪያ ሞልድ ነው። ሰማት ወጣው ክር መሀል ላይ ያስገቡት ሻማ ይሰራል። ለማውጣት ለብ ባለ ውሃ ብረቱ ማስነካት። እነዚህ የእግር ብረቶች መስካት ነው። ይህንን ሰሜን ላይ የሚጠቀሙበት በቤተክርስቲያን ደረጃ አንድ የቆሎ ተማሪ ባህሪ ብልሽት ሆኖ የባህሪ ማረሚያ ሙስሊም ጋር እንደዛ የነበረ ባሪያ በዚህ ነበር ታስሮ ይሸጥ የነበረ የባሪያ ማሰሪያ ነው። እነዚህ ወጥመዶች ናቸው፣ የእርሻ ውስጥ ወጥመዶች ናቸው። ይሄ ድንጋይ ዘመን ይሄ የድንጋይ ዘመን፣ ይሄኛው ደግሞ ጣዖት ሙስሊምና ወደ ሀረር ከመምጣቱ በፊት ከዛሬ 1500 ነበር። የድንጋይ ዘመን መሳሪያው ድንጋይ፣ ሙቀጫው ድንጋይ፣ ሳህኖቹ ድንጋይ ናቸው። ያው ሰው ሰራሽ ቀባ ነበረበት ዘመን በተፈጥሮ ቁሎች ይጠቀሙ ነበር። ይህ የራሱ ዘር ነበር። የራሱ ዘር እየዘሩ ይጠቀሙ ነበር። እነዚህ በመላ ኢትዮጵያ ያሉት ስራሶች ናቸው። ይህ የሀረሪ ጥንታዊ ቤት ነጠላ ጫማ ስሊፐር ከዛሬ 500 ዓመት ሽንት ቤት ሲሄዱ ሲታጠቡ ለስራ ሲዘጋጁ እንጂ የሸማኔ ማዳበሪያው እንዘርቹ የተለያዩ ሙቀጫና ጥምጣምና ኮፍያ ማስቀመጫ፣ የሻማ ማስቀመጫ፣ የሽቶ እቃው፣ የኩል ቤቱ እነዚህ አሁን በቅርብ የተገኙ የብር ዋንጫዎች ናቸው። ከልጅ ኢያሱ ቤት ልጅ ኢያሱ እዚህ ሀረር ላይ ቤት ነበራቸው። የልጅ ኢያሱ ቤት የፈረሰው ሶማሌና በደርግ ጦርነት ሰዓት ነው። ቦታው ቆሻሻ መጣያ ከሚሆን ብሎ መንግስት ለኢንቨስተር ሰጠ። ኢንቨስተሮች ቆፍሮ የተገኙ የብር ዋንጫዎች ናቸው። ላይ ጽሑፋል ለኦፊሰር ሶማሊላንድ ካሜል ኮርፕ ፍሮም ፓንዚ 1932 እንግዲህ ከቀኝ ግዛት ይዘዋት ነበረ ሶማሊላንድ። እነዚህ የዳግማዊ ምኒልክ ዋንጫዎች ናቸው። ጠላና ጠጅ መጠጫ፣ የአፄ ኃይለሥላሴ ብርሌና ኩባያ። ይህ ሸመዳን ይባላል። ሻማ መያዣ ነው። መንገድ ሲጓዙ በዚህ ያብሩ ይሄዳሉ። ይህ የጋዝ ፋኑ ሲሆን የበር መዝጊያው ስጋ ማውጫ ከትላልቅ የሸክላ ድስቶች ውስጥ በዛን ዘመን እንደኛ ዘመን ስጋ በላ አልነበረም። ፍየሉ ብር ከ50 ቆዳ 3 ብር ቆዳ መልስ ነው የሚባለው። ይህ የመጀመሪያ የለስላሳ መጠጥ ፋብሪካ ሀረር ላይ ነበር። አቢሲኒያ ነው የሚለው። ይሄ የአረቦች ይህንና ኢትዮጵያ የሀረሪ እናቶች ጋያ ይባላል። ዳይሬክት ሲምባው ነበር ይጠቀሙ የነበረው። እነዚህ ሀረሪ ባህላዊ ቤት ቁሳቁሶች ናቸው። እነዚህ ሁለቱ ጥንታዊ ባንኮች ናቸው። የመጀመሪያ ቀኖሎ ሳንቲም፣ ሁለተኛው ወርቆቹ። እነዚህ ሻይና ቡና ማፍያ ስፔሻል ኬጅን ታነ ይሄ የራሱ ጉዳይ የልብስ መያዣ ሻምባቸው የልብስ መያዣ ነው። ይሄ ግፍተም ጉዳይ የፌት ማስቀመጫ። እነዚህ ጣም ጉዳዮች ናቸው። ይሄ አትሮነስ ይባላል። ቤተክርስቲያን ደረጃ መጽሐፍ ልብሶች ነው። ሙስሊም ደግሞ ቁርአን ማንበቢያ ነው። ይሄ ሃይማኖታዊ መዝሙር ወይም ዚክር ሲያደርጉ የሚጠቀሙበት ከበሮ ነው። አኮርዲዮን የቅርብ ነው። ባህላዊ ዘፈን። ይሄ ተንቀሳቃሽ መቀመጫ ነው። በ15ኛው ክፍለ ዘመን ኢሮፓያን ሜዲቫል ፔሪየድ ሲጓዙ ሲቀመጡ ይዘርጋል።
ነበር የሚለበት እንደዚህ ዶሮ ይዞ ፈረንጅ ካለ ተቀመጠ። አንተ እንዴት አታውቅም? እዚህ ላይ ተቀመጠ። የኮንቴነር ነው ኢምፖርትና ኤክስፖርት ማድረግ ኮንቴነር ያለን የበረሃ መርከባችን ግመላ ነው። ይሄ ያረና ያርጎባ ባህል የተወጣው ሽብርቄ ይባላል። ይሄ ሽፋኑ ላይ ጌጦችን ለማውጣት መርገጫ ነው። ይሄ ሰው አሉ ወገኖች ማለት ነው። መጥቀጣት መናጠላች ነው ማለት ይሄኛው ከሐረር አሚሮች ማለት ከሐረር ንጉሶች ነው። ያለኛው ንጉስ አልጋ አሚር አህመድ አልሳን ስፒናው በከር ይባላሉ። በ1852 እስከ 1856 እንደ አውሮፓ አቆጣጠር አሚር የነበሩት የሳቸው አልጋ ነው። የከሳሽ አልጋ የሚፈተን ወደ ፈለጉት ይዘት ይሄ የአፈር ጌጥ ሻይና ቡና መጠጫቸው የሸክላ ድስቶቹ ጥያቄ አላችሁ? በሙዚየሙ የነበረን ቆይታ ይሄን ይመስላል። በሙዚየሙ እነዚህን ነገሮች ጎብኝተናል። ቪዲዮ ያሳያችሁ ማለት ነው። ተሆን አይተናል። በቀጣይ ደግሞ ሐረርን በደንብ የሚያሳየን ደግሞ ቃላት በቀጣይ በደንብ ደግሞ ሐረርን ዞር ዞር እያለን በደንብ እናያታለን ማለት ነው። አብራችሁ ቆዩ። በጣም ባለቀኔ ፎቶግራፈር አርተር ራምቦ ሙዚየም ነው። ራምቦ እንግዲህ እዚህ ቤት ውስጥ ለ11 ዓመት ያህል ኖሯል። ወደዚህ መጥቶ ራምቦ የመጣበት ምክንያት ንግድ ነው። አይቮሪ ኮፊ የወሰደ ይነግድ ነበረ። ንግድን ብሎ ነው ሐረርም የመጣው። እዚህ ቤት ውስጥ ኖሯል። እሱ በመጣ ሰዓት ቤቱን ያሰራው እንደ ጨርቃ ጨርቅ ነጋዴ ነው። ሐረር ለካራቫን ትሬድ እንደ ትሬድ ሩትነት ስለምታገለግል ከ16ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን እንደዛ ስለነበረች የተለያዩ ሀገር ዜጎች መጥተው ኖረዋል ማለት ነው። ይሄንን ደግሞ ቤት ያሰራው እንዳልኳችሁ እንዳዩ ጨርቃ ጨርቅ ነጋዴ ነው። 3 ሙዚየም አለ። 3 ክፍል አለ ሙዚየሙ። የመጀመሪያው ዶክመንቴሽን ኤንድ ፎቶግራፊ ሩም ነው። ሁለተኛው ወደ ከዛሬ 130 ዓመት በፊት ሐረር ምን እንደምትመስል በፎቶ የምናይበት ብላክ ኤንድ ዋይት ፎቶግራፊ ሩም ነው። ሶስተኛው ደግሞ ሐረርን በተለያዩ 4 አቅጣጫዎች የምናይበት ክፍል ነው። እንግዲህ ያ ሊሆን የቻለው አሁን ያለነው የጀጎል መሀሉ ላይ ስለሆነ በ4 አቅጣጫ ጀጎል ማየት እንችላለን ማለት ነው። ወደ ውስጥ ገብተን ያለውን ነገር እናያለን። እንደምታዩት ኢንዲያን አርኪቴክቸር ነው ኪነ ህንጻው እና ብዙ ኢንዲያን ተች የሆኑ ኪነ ህንጻዎች ኦልድ ሲቲ ውስጥ አሉ። እዛም እንዳያችሁት ይሄንንም ኢንዲያኖች ነው constructed by Indian architects. ራምቦ ማለት ያኛው ነው። እዛ ጋ የምትመለከቱ ወጣት እሱ ነው። ከሱ አጠገብ ያለችው ፎቶ ጀስት የእሱ ፍሬንዱ ናት ተብሎ ይታመናል። እዛ ጋ የምታያቸው ለምሳሌ የመንጅሾች አሉ። እንደዛ የመንጅሾች እንደሆኑ ነው የሚታመነው። እዛ ጋር የምታያቸው የሐረር ኤሚርሶች የሐረር ንጉሶች፣ አሚር ማለት ያው ኪንግ ታይትሉ ነው። የሐረር ንጉሶች ነው። የሐረር ንጉሶች ታይትል ነው። 11ኛዋ ብቻ ዩኒክ ሆና ሴት ናት። ፋቲማ ቢን ማያ ትባላለች። የመጀመሪያው አሚር አህቦባ ነው። የመጨረሻው አሚር አብዱላይ ነው። ቅድም እንዳልኳችሁ ደግሞ ግንቡን ያሰራው አለ አሚር ኑር። አሚር ኑር ደግሞ ግንቡን ያስገነባው ነው 16ኛው መቶ ክፍለ ዘመን ላይ 5ቱን የመግቢያ በሮች እና ግንቡን ፕሮቴክሽን ሆኑ ራስን ከጠላት ፕሮቴክት ለማድረግ በማሰብ ተሰርተዋል። ሰዓት እዚህ ጋር ማፕ ኦፍ ጀጎል እኛ የገባነው በሜን ጌት ነው። ሜን ጌት ዱክበት
ዱክበር እንግዲህ ከአምስቱ የመግቢያ በሮች ጋር አይካተትም። 16ኛው መቶ ክፍለ ዘመን ላይ የተሰራው ዱክ ማለት ፕሪንስ ማለት ነው። ፈረንሳይ ወይም እንትንም ብሪቲሽ እንግሊሽ ወርድም ፈረንሳይኛም ወርድ ነው። ፕሪንስ እንደማለት ነው። በሜን ጌቱ ገብተን በሜን ስትሬት ነው የመጣ ነው። ከዛ በፈረስ መጋላ ስኩዌር አድርገን የገባ ነው። አሁን እኛ ያለነው ሴንተሩ ላይ ነው፣ በመኪና ጊርጊር ወርደን ማለት ነው። እዚህ ክፍል ላይ ይሄን ያህል እዛ ጋ አንድ ማሳያችሁ ነገር አለ። ያው ቅድም እንዳልኳችሁ ሀረር ላይ የመጀመሪያው የካቶሊክ ቸርች አለ። መጀመሪያው 1913 አንድሬ ጃሩሶ በሚባል ፈረንሳይ ቄስ ነው የተሰራው። አንድሬ ጃሩሶ ያው ከዛም ባለፈ ለንጉሥ ኃይለሥላሴ ፈረንሳይኛ መምህርም ነበሩ እና ንጉሥ ኃይለሥላሴ በአንድሬ ጃሩሶ ፈረንሳይኛ የተማሩባቸው እንዲሁም ሌሎች ፈረንሳይኛ የተማሩባቸው መጽሐፍቶች ናቸው እነዚህ። የዚህ ሁለት ነው